መንፈስ ቅዱስ የመንፈሳዊ ኃይል ምንጭ ነው። አንዳንድ ጊዜ በቸርች ውስጥ ሰዎች መንፈስ ቅዱስን አይቃወሙትም ባለማወቅ ማለት ነው። ሁሌ መንፈስ ይላሉ። ቃል ብቻ ነው እንጂ ቃል ሰብኮ መቀመጥ የምን መንፈስ ነው? ቃል ነው እንጂ ምንድነው? ቃል ነው እንጂ መንፈስ ያላችሁ አረፋ ባረፋ አታድርጉ ነው አይደል የሚባለው? ብራዘር የእግዚአብሔር ቃል የሚሰራው በመንፈስ ቅዱስ ነው። መንፈስ ቅዱስ ራሱ የሚሰራው በቃሉ ነው። ቃሉ ሳይኖር መንፈሱ አይሰራብህም። መንፈሱ ሲኖር በቃሉ ይሰራል። የእግዚአብሔርን ቃልና መንፈስ ቅዱስን ለይተህ ልታሳየኝ አትችልም። ይሄ ሃሌሉያ እኮ የመንፈስ ቅዱስ ቃል እኮ ነው። የሰው ቃል ነው እንዴ? አይደለም እኮ። he is giver of his word። የዚህ ቃል ሰጪ ነው። መንፈስ ቅዱስ እኮ ነው፣ ጊቨር ነው። የጌታ ስም ብሩክ ይሁን። ስለዚህ ሁልጊዜ መንፈስ ቅዱስ በውስጣችን ሊኖር ይገባል። በብሉይ ኪዳን ዘመን አንድ ስለ መንፈስ የጸለየ ሰው አለ፣ ዳዊት ነው። መንፈስ ምን አታድርግብኝ፣ አትውሰድብኝ። መንፈስ ምን አታድርግብኝ፣ አትውሰድብኝ። በጣም ድንቅ ሰው ዳዊት፣ መዝሙረኛው ድንቅ ሰው። አቤት አቤት! በብሉይ ኪዳን ዘመን ዳዊት ልክ ነው። መንፈስ ይሄዳል ይመጣል። እንደገና ስሙኝ፣ because የኪዳን ጉዳይ ነው። አሁንም በብሉይ ኪዳን ዘመን መንፈስ ይሰጣል ደግሞም ይወሰዳል። ከኪዳን ጋር ያያዛል። ዳዊትን ተመልከቱ፣ የንግስና ኪዳን አለው። ሳሙኤል ዘይቱን ካፈሰሰበት በኋላ መንፈስ ቅዱስ ዘይቱን ተከትሎት መጣ። በሳኦል ላይ ደግሞ የዘይት አሁንም የምን ዘይት? የብርሌ ዘይት አፈሰሰበት። ልብ በሉ። በሳኦል ዘይቱን ተከትሎት የመጣው መንፈስ ግን ተወሰደበት። በሳምሶን የነበረው መንፈስ ተወሰደበት። አልተወሰደም? ተወሰደበት። የኪዳን ወሳኝ ነው። በብሉይ ኪዳን ዘመን መንፈስ ይሰጣል ይወሰዳል። ለዚህ ነው ዳዊት ሳይድ መንፈስን ከለምን አታድርግብኝ፣ አትወሰድብኝ።